ኢሳም ለፋኪ ማልስ ሰጣት። ማልሱም ደግሞ ልክ ልኳን እየነገራት አራ እንኳን አንቺ ሴት ልጅ እኔስ ወንድ ልጅ ሆኜ እስከ ዛሬ ከኢክራም ይሄንን 3 አመት በሙሉ ስንቆይ የፍቅር ጥያቄ እንዲሁም ደግሞ አፈቅረሻለሁ የሚለው ቃል ለማውጣት ተቸግሬ ነበር። ነገር ግን ላንቺ ይሄ ቃል እንዴት ቀላል ሆነልሽ? ለዛም ሴት ሆነሽ። እኔ ግን ወንድ እየሆንኩኝ ይሄንን ቃል እስካሁን አብረን ስንኖር ይሄ ቃል ማውጣቱ አፍሮኝ ወይም ደግሞ እንዴት አድርጌ ላውጣው እያልኩኝ እስካሁን ቆይቼ ነበር። ላንቺ አንቺ ሴት ነሽ እንዴት ቀላል ሆነልሽ እያላት ለፋኪ ማልስ ሰጣት። ፋኪም ቅሌቷን ይዛ ታዋርዳ እንዲሁም ደግሞ በሴትነቷ ዝቅ ብላ የፍቅር ጥያቄ ያቀረበች አንዲቷ ግለሰብ እንዱ የሴት አሰዳቢ ፋኪ ማለት ነው። አንቺ ቆይ እኔ የሚለው ነገር ይሄንን ሂጃብ እንዲሁ እያጀባችሁ ማለት ነው። ምንድነው ይሄንን አክል ልክስክስ የሚያደርጋችሁ ነገር ማለት ነው? እኔ ፋኪ የምር ፋኪን ወዳት ነበርኩኝ። ያስጠላችኝ ከመቼ እንደሆነ አንድን ልጅ እዛ ቲክቶክ ላይ ስትጨፍር ከመጣች በኋላ ከዛ በኋላ ነው ያስጠላችኝ። የምር መጀመሪያ ታሪኳን ሁሉ ነገሯን ሲሰማ ሆን ታሳዝነኝ ነበር ማለት ነው። ይሄ ታሪክ ደግሞ እውነትም ሊሆን ይችላል ላይሆንም ይችላል። እኛ የምናውቀው ነገር የለም። ስለዚህ አሁን ደግሞ ቢላ ኢሳምን አፈቅራለሁኝ በህይወቴ እስከሰው በህይወቴ እስካሁን ይሄን ያክል ስሜት ለአንዱ ተሰምቶኝ አያውቅም። ይሄንንም ደግሞ ለማንም ወንድ ተናግሬ አላውቅም። ይሄንን ደግሞ አሁን ይሄ ከኢክራም ሲለያዩ ምናልባት በቃ የሚወደው ሰው ሊሰጣኝ ነው ወይ ብዬ ይሄንን ቃል ለምን አልናገርም ብዬ ተናገርኩኝ። ከዛ ደግሞ አገናኙኝ ብላ ያንን ልጅ እንዲሁ ቁም ስቃያውን እያሳጣችው ልጁም ደግሞ እሺ ብሎ እያገናኛት ነበር ማለት ነው። እኔ አንዳንዴ ቆይ ግን ሴት ሁላ አንድ አይደለም እንዴ? አፈጣጠራችን ማለት መልካችን ሁላችንም እየተለያየ ነው። አተሳሰባችንም እየተለያየ ነው። ግን ደግሞ እንዴ አሁን እኔ ምን ብዬ ላውራ? የምን በዚህ ልክ ቆይ ይቺ ፋኪ ራሷ ተዋርዳ ቆይ ብዙ ሰው ይሰድብሻል። ለምንድን ነው የምትሰደቢው? ለምንድን ነው ይሄ ስድብ ሁላ ያኒ አይሻለሁኝ ብዙ ሰዎች እየሰደቡሽ ነው እያላት ነበር ማለት ነው። ይሄ ሰዎች እየሰደቡኝ ያሉት ከብዙ ወንዶች ጋር ስለሚሰራ ነው ወይ ቅሌት ከብዙ ወንዶች ጋር ስለሚሰራ ነው ለዛ ነው የሚሰድቡኝ አለች። አንቺ ቆይ ምን ከብዙ ወንድ ጋር ልጥፍ አደርጋሻል? አንቺ ሴት አይደለሽ እንዴ? እስከ መጨረሻው የሚያደርሰሽ ወንድ ይዘሽ አትጋዥም እንዴ? ቆይ ግን ለምን እኛ ራሳችን በራሳችን እጅ እንደው የዘቀጣ ቦታ እንገኛለን? እንዲሁም ደግሞ በሰው ቦታ ያኒ የሆነ በቃ የሰው መጨረሻ ሆነን የምንታየው ነገር እኔ የምሬ ነው የሚላችሁ። ብዙ ጊዜ የማወራው ነገር ወንድ ልጅ ምንም አይሆን እኛ ሴቶች ላይ ነው ትንሽዬ ነገር የሚጋነነው ማለት ነው። እኛ ሴቶች ላይ የሆነ ነገር ብናወራ የሆነ ጥፋት ቢታይብን እኛ ላይ ነው ሁሉም ነገር የሚጋነነው። የሚያፍርም ደግሞ በእኛ ላይ ነው ያኔ የሚያሳፍረን ማለት ነው። ምን እየሆናችሁ ነው ግን እናንተ ኢትዮጵያ ላይ ያላችሁት ዩቲዩበሮች በተለይ አንዳንድ ሴቶች ማለት ነው። ቆይ ግን ምን አይሚራችሁ በብር ተመርዘው ነው የምታደርጉት የምታወሩት አታቆም ሊባል ወይስ ደሞስ አተሳሰባችሁ ጭራሽ 00 ገፍቶ ነው ሊባል እንዴ? አህሙ ይሄንን ያክል እየወደዳት እያለ ይሄንን ያክል እየሆነላት እያለ እሷ ደግሞ ከመሬት ተነስታ ከሰው አብሮ ሰላም ብሎ ሳይነካኩ ከማንም ልጥፍ ሰትል ኢክራም ማለት ነው። የምር እስካሁን ሳያት ከዚህ ከኢሳም ጋር እንጂ ከማንም ወንድ ጋር አላያትም። ያ ማለት እንደዛውም ደግሞ ኢሳሙም እንደዛው እኔ ማያት ወይም ደግሞ እነሱን ማያት ከጀመርኩኝ እስካሁን ከሌላ ወንድ አይቼው አላቅም። እንዴ ይቺ ያንንም ሄዳ እቅፍ ትላንት ራሱ ውርደቷን ቅሌቷን ማለት ነው እንዲሁ ሄዳ ልጥፍ ልትልበት ልታክፋው ነበር። እሱ ደግሞ እንዲሁ ገፍቶ እንትን ያደረጋት እንጂ ማለት ነው።
ቆይ ግን እናንተ ምን እየሆናችሁ ነው? ለምንድን ነው እንዱ ሰላም እያሉት እንዱ በነጻነት ያሉት ያኒ በነጻነት የሚቀመጡት እንዱ ከማንም ንክክ የሌላቸውን ሰላም እያሉትን ሴቶች በእናንተ ሄዳችሁ ልጥፍ ከአንድም ልጥፍ በማለታችሁ ሰላም አሉትን ሴቶች ለምንድን ነው የምታሰድቡት እንዴ? ወይ አውዝ ብል እኔ አሁን ምን ልበል? ወይ እንደ ጭራሽ ሂጃባችሁንም እንትን አድርጉትና እንደው እንደፈለጋችሁ ዝለሉና ጨፍሩ። እንደው ሂጃባችሁን እያሰራችሁ ሄዳችሁ ልጥፍ የምትሉት ነገር እንደው አሁን ይሄ ውርደት አይደል እንዴ? ሄዳ እቅፍ ልታደርገው ነበር። ለምዳለች በሌላው ወንድ ማለት ነው። ሌላውን ወንድ እቅፍ አድርጋ ለምዳለች። ይሄንንም ሄዳ እቅፍ ልታደርገው ነበር። ጉድ እኮ ነው እናንተ። የምር እኔ የምር ነው የሚላችሁ አንድ ነገር ሳየ እንዱ ውስጤ ላይ የሚመላለሰው ነገር ካላወራሁት እንዱ እረፍት አይሰጣም። ይቺ ፋኪ ደግሞ የምር መጀመሪያ በጣም ታሳዝነኝ ነበር። የመጀመሪያ ጊዜ ያየናት ፋኪን ከአሙ ነው። ጥሩ ላይቭ ወይም ደግሞ ጥሩ ቪዲዮ ሰሩ እያልን እንዱ በቃ ፋኪን እየወደድናት ነበር ብዙዎቻችን። ነገር ግን ደግሞ የብር የገንዘብ ነገር ወይም የዶላር ነገር ማያደርገው የለም እንዱ በቃ ጭንቅላቷን ደፈናት ማለት ነው። እንደ ሰላም ያሉትን ሰዎች ሄዳችሁ እንደ ንጃሳ ሄዳችሁ ትነጀሳላችሁ እንዴ? ምን እየሆኑ ነው? አሁን ያኔ ይሄንን ተናግራ እንዳፈራው አንገቷን ስትደፋ የሚለው ይሄ ኢሳም ማለት ነው። ራሷ ዝቅ ብላ ራሷ ሄዳ እንዴ! አረ እናንተ እንዴ ሽልጥልጥ አትሆኑ። አውዝ ቢላ እንዴ ቆርጠን ብላችሁ አንድ ወንድ ይዛችሁ እስከ መጨረሻ የሚወስዳችሁን ይዛችሁ ስሩ ቪዲዮ ስራ ነው ይሄ ነገር። ግን ደግሞ ይሄም ያም አሁን ከብዙ ወንድ ስለሚሰራ አለች ራሷ በአምላሷ ማለት ነው። ነገና ከነጎዳ ይሄ ሁሉ አይደለም የሚያገባሽ። እንደዚሁ ደግሞ ብር እየሰደሽ አይደለም የምትኖሪ። ግን የመጨረሻ ህይወታችሁን አታበላሹ። ይሄንን ያክል ያኒ ከዚህም ወንድ ሄዳችሁ ልጥፍ እያላችሁ አሁን ዶላር ወይም ደግሞ ብር እየለቃቀማችሁ ማለት ነው። መጨረሻ ህይወታችሁን እንደምታበላሹ ይወቁ። ዛሬና ነጋ እዚህ ጋር ከማንም ልጥፍ ብለሽ ቪዲዮ እየሰራሽው ነጋ ደግሞ ይሄ የሰራሽው ቪዲዮ ወይም ደግሞ የሰራሽው የሆንሽው ሁኔታሽ በሙሉ ዋጋ እንደሚያስከፍለሽ መርሳት የለብሽም። አንዳንዴ ቆም ብለን ብናስብ ጥሩ ነው ብዬ አስባለሁ። ለማንኛውም የምር ፋኪ በጣም እያናደደች እንደው በጣም አስጠላችኝ ማለት ነው። አህሙ ይሄንን አክል ይወደሻለሁኝ እያላት እሷ ደግሞ እንዴ ከአሙ ራሱ ስትሰሪ ቪዲዮ እንደ ወንድሜ ነው ማየው የምትይው? እንደ ወንድምሽ ሆነሽ ነው እንደ ቪዲዮ የምትሰሪ? ወይስ እናንተ ለሰዓቱ ቪዲዮ ሰርታችሁ ቪዲዮን ካለቀቃችሁት በኋላ ምን እንደሰራችሁት አታውቁም? ያኒ ምን እንዳወራችሁበት በዛ ቪዲዮ እንዴት እንደሆናችሁ እንዴት እንደሰራችሁት ቪዲዮውን አታውቁም ሊበል? ወይስ ደሞስ ምን እየሆናችሁ ነው ማለት ለራሴ ግራ ገባኝ። እናንተ የምር ይሄንን ቪዲዮ ካየሁኝ ያኒ ውስጤ ላይ እየተመላለሰብኝ ነበር ይሄ ንግግር ማለት ነው። ከዛ ደግሞ እንዴ ለምንድን ነው ያኒ የተሰማኝን ማላወራው ብዬ መጣሁኝ ማለት ነው። በአንዳንድ ጅል በአንዳንድ እንዴ በቃ እንዴ የወንድ ሱስ አለባችሁ ሊበል እንደ ሴቶች አንዳንድ ሴቶች ማለት ነው። ወይስ ደግሞ ጭራሽም በቃ የምትሆኑት የምታወሩት እንዴ የምር ብዙ ሰዎችን አይቻለሁ በዚህ ሚዲያ ማለት ነው። በእርግጥ ሁላችንም ብዙ ሰዎች አይተናል። የአንዳንዱ ደግሞ አኡዙ ቢላህ ምን ሸይጣን ረጂም የሚያስደርግ ነው። ያኒ አልহামዱሊላህ እስልምና ይዛችሁ ሙስሊም ሆናችሁ እንዴ በዚህ ልክ መታያታችሁ ራሱ የምር ግራ ግብት ያደርጋል። በእርግጥ ስራ ነው ለምሰራችሁ ማለት አይደለም። ነገር ግን ደግሞ አንድን ሰው ይዛችሁ ለምንድን ነው ማትሄዱት ነገር? እንዴ ለዛሬ ከአንዱ ሄዳች ጠይብ ሂዱና ስሩ። ያንን አክል እቅፍ ማለት ያንን አክል ውስጡን መግባት ያንን አክል ደግሞ እንዴ ምን ይሆኑ እንደሆነ እኔ ግራ ገባኝ። እንዴውስ ኢሳም እንደው አንተ ተባረክ ልክ ነገር እንዴ ወንዶች ለምን እንደዛ ቢሆኑ የምር ሴቶች እንትን ይሆኑ ነበር ማለት ነው። እንዴ ሁሉም ወንድ እንዳንታ ቢሆን እንዴ ቅሌት ዋና እየነገራ ቢያባርራት ማለት ነው። ሄዳ ልጥፍ የምትላ ሁላ ልጥፍ የሚያደርግ ነገር ልጥፍ አድርጋችሁ ማለት ነው።
እንደ ቆይ እንደ አንዳንድ እኮ እኔ ግራ ነው የሚገባኝ። ቤተሰብ የላችሁም? ቤተሰብ ይህንን ቪዲዮ አያይም ነው ይህንን ያክል ስትሆን? ወይስ ደሞስ ቤተሰባቸውም እንደዛው በገንዘብ እንዲሁ ወይ በብር ተአውረዋል ማለት ነው? ወይስ ደሞስ እንዴት ነው? እኔ ለራሴ ግራ ስለገባኝ ነው። ለማንኛውም ይህንን ሊል ፈልጌ ነበር። የምር ፋኪ በጣም ነው ያስጠላችኝ። እንዲሁ ኢሳም ደግሞ በጣም ነው ደስ እያለኝ ማለት ነው። አህሰን እንደዛ ነው ሄዳችሁ ልጥፍ የምትሉ እናንተ ልጥፍ የሚያደርግ ነገር እንዲሁ ልጥፍ አድርጋችሁ ማለት ነው። እሺ ለማንኛውም አይ ብዙ አወራሁኝ መሰለኝ። እንዴ ተናደድኩ። አንዳንድ ሴቶች እናንተ እንዴ ጮንጋራችሁ ይቃጠል። እኛን እዚህ ጋር ሰው ቤት ቁጭ ብለን እናንተ አይተን በእናንተ ልንቃጠል ነው እንዴ? የሚያቃጥል ነገር አቃጥላችሁ ማለት ነው። ለማንኛውም ሴቶችዬ እንዲሁ በተለይ ሙስሊም እህቶቻችን እባካችሁ ስርዓት ባለው መልኩ ስሩ። እባካችሁን ስርዓት ባለው መልኩ ስሩ። እንዲሁ ሄዳችሁ ልጥፍ ብላችሁ በኋላ አንደኛ ሃይማኖቶች ታሰድባላችሁ፣ ሁለተኛ ደግሞ ያኒ ሸሪዓው ይሄንን ነገር የሚፈቅደው ነገር አይደለም። በእርግጥ ሚዲያ ድምጻችን ራሱ እንኳን እንዲሁ ወጥተን መጃጃላችን ድምጻችን ራሱ ሚዲያ ማውጣት አይቻልም። ለኛ እያወቅን ነው። ያኒ ጢሰን እየወጣን እያለ ነው። ጢሰን ከወጣን በኋላ ደግሞ እንዴ ትንሽ ቆጠብ በሉና ስሩ። የምር ትንሽ ቆጠብ በሉና ራሳቸውን ቆጠብ አድርጉና ስሩ ሊል ይፈልጋለሁኝ። በያላችሁበት ደግሞ ሰላማችሁ ይብዛ። አንዳንዴ አይናችን ማያየው ነገር የለም። እንዲሁ ካየን ደግሞ አውሩ የሚለን ነገር ፋኪን አየሁኝ። እንዲሁ ካስጠላችኝ ቆይቷል። ፋኪ ለምን እንደሆነ አላቅም። የዛኔ ቲክቶክ ላይ ከዚህ ልጅ ስትጨፍር ከመጣች በኋላ እንዴ እቺ ፋኪ ምን ሆና ነው ብዬ እንዲሁስ ጉድ እኮ ነው። ብቻ ለማንኛውም እንዲሁ ሂዳያ ይስጣችሁ። በተረጋጋ መንገድ አትስሩ። ገንዘብ አታገኙ ማለት አይደለም። እንዲሁ በተረጋጋ መንገድ እንዲሁ ተረጋግታችሁ የምትሰሩ ያደርጋችሁ። ሂዳያ ይስጣችሁ፣ ቀልብ ይስጣችሁ ነው የሚለው። በያላችሁበት ደግሞ ሰላማችሁ ይብዛ። ምናልባት ንግግሬ የሚያስቀይማችሁ ካለ ምንም ማድረግ ስለማልችል እየመረራችሁ ወይም ዋጦት ወይንም ደግሞ አውፉ በሉኝ ማለት ነው እላችኋለሁኝ። ሁላችሁን አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ቼር ቆዩልኝ። ይበቃል። በሌላ ተመልሼ እመጣለሁ ማለት ነው።